ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ዛሬ ወደ እናንተ እናደርሳለን። በዕለተ አርብ የማለዳ የስፖርት የመረጃ ሰዓታችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ሲቲ፣ ሌሎችንም የአውሮፓ ታላላቅ ክለቦችን እንመለከታለን። ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ አብሮነታችሁን ያሳዩን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁን ይቆዩ። የሀገር ውስጥ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን የኢትዮጵያ እንግዲህ የአፍሪካ ዋንጫን ለማዘጋጀት የወረቀት ስራዎችን አሟልተን ልከናል ብለዋል አቶ ባህሩ ጥላሁን። የኢትዮጵያ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ አቶ ባህሩ ጥላሁን ኢትዮጵያ የአፍሪካ ዋንጫን ለማዘጋጀት የምታደርገውን ጥረት በትኩረት እየተከታተሉ መሆኑን ነው የገለጹት። ፌዴሬሽኑ ከባህልና ስፖርት ሚኒስቴር ጋር በመሆንም እንግዲህ ዶክመንቶችን ሰርቶ አጠናቋል ሲሉ ነው አቶ ባህሩ ጥላሁን የተናገሩት። አያይዘውም አስፈላጊውን የወረቀት ስራዎችን ማሟልተን ልከናል፣ ፍላጎታችንን በይፋዊ ጥያቄ አቅርበናል። ከወራት በፊትም ካፍም በይፋ ጥያቄውን ያቀረቡ ሀገራትን ይፋ አድርጓል ብለዋል። የኢትዮጵያ እግር ኳስ ፌዴሬሽን እንደ ፌዴሬሽን ጉዳዩን በትኩረት እየተከታተለው መሆኑንም ጨምረው ገልጸዋል። ፕሬዝዳንት አቶ ኢሳያስ ጂራም በካፍ የስራ አስፈጻሚ ስብሰባ ወቅት ላይ ጉዳዩን በማንሳት በቅርብ እየተከታተሉት እንደሆነም ጭምር ነው አቶ ባህሩ ጥላሁን ያነሱት። ኢትዮጵያ የአፍሪካ ዋንጫን ለማዘጋጀትም ትልቅ ጥረት እያደረገች እንደሆነ ነው መረጃው የወጣው። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እናምራ። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ። የኮቢ ማይኖ እጣ ፈንታ ያለው በማንቸስተር ዩናይትድ እጅ ላይ እንደሆነ ፋብሪዚዮ ሮማኖ ይናገራል። ናፖሊ ከክረምት ጀምሮ የኮቢ ማይኖ ፈላጊ ከሆኑ 10 እና ከዛ በላይ ከሚሆኑ ክለቦች መካከል አንደኛው መሆኑ ነው እየተነገረ የሚገኘው። ኮቢ ማይኖን ለማስፈረም ከ10 በላይ ክለቦች ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንደነበር እናስታውሳለን እና ከነዛ መካከል የጣሊያኑ ክለብ ናፖሊ አንደኛው እንደሆነ ነው መረጃዎች የሚያሳዩት። በመሆኑም ስምምነቱ በማንቸስተር ዩናይትድ እንደሚወሰን ነው እየተነገረ የሚገኘው። ሩበን አሞሪም በአፍሪካ ዋንጫ ምክንያትም ተጫዋቾችን የሚያጡ መሆኑን ተከትሎ ሌሎች ተጫዋቾችም እንዲለቁ እንደማይፈልጉ ጭምር ነው የጠቆመውና ስኳዳቸው ጠባብ ስለሚሆን ኮቢ ማይኖንም ሆነ ሌሎች ተጫዋቾችን በጭራሽ መልቀቅ እንደማይፈልጉ የሚያሳዩ መረጃዎች እየወጡ ነው። ምናልባት የኮቢ ማይኖ የመውጣት ሁኔታ የሚሳካ ከሆነ ምናልባት በጥር ተጫዋቾች የዝውውር መስኮት የመጨረሻዎቹ ቀናት ካልሆነ በስተቀር በአፍሪካ ዋንጫ ወቅት ላይ የተጫዋች የመልቀቅ እድሉ በጣም ጠባብ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። የማንቸስተር ዩናይትዱ የፊት መስመር ተጫዋች የሆነው ብሪያን ኤምቤሞ በማንቸስተር ዩናይትድ ጥሩ ሊባል የሚችል የመጀመሪያ ውድድር ዓመትን እያሳለፈ ነው የሚገኘው። ተጫዋቹ በዚህ ውድድር ዓመት ለማንቸስተር ዩናይትድ 6 የሚሆኑ ግቦችን ከመረብ ጋር ማሳረፉ የሚታወቅ ጉዳይ ነው። ከዚህ በተጨማሪ ካሜሮናዊው የክንፍ አጥቂ ደግሞ በዚህ ውድድር ዓመት በክፍት ጨዋታ ብዙ ኤክስጂ ወይም ደግሞ ኤክስፔክትድ ጎልስን በማስመዝገብም የሚስተካከለው አንድም የለም። ተጫዋቹ እንግዲህ ከክፍት ጨዋታ 5.1 ኤክስጂዎችን ማስመዝገብ የቻለ ሲሆን ይህም ደግሞ ከፊት መስመር ተጫዋቾች ውጪ ብዙ ኤክስጂ ያስመዘገበ የሊጉ ተጫዋች እንዳደረገው ጭምር ነው መረጃዎች የሚያሳዩትና እርግጥ ነው አምና በፕሪሚየር ሊጉ የነበረ ተጫዋች ነው። በብሬንትፈርድ እናውቀዋለን። ነገር ግን አዲስ ክለብን ማንቸስተር ዩናይትድን በዚህ የውድድር ዓመት መቀላቀሉ ይታወሳልና ጥሩ የመጀመሪያ ውድድር ዓመትን በማንቸስተር ዩናይትድ ቤት እያሳለፈ ነው የሚገኘው። እስካሁን ለማንቸስተር ዩናይትድ 6 ያክል ግቦችንም ከመረብ ጋር ማሳረፉን ነው የተመለከት ነው። ሌላኛው ባለፉት ዓመታት ያደረግናቸው ከባባድ ውሳኔዎች ወጪዎችን በዘላቂነት ለመቀነስም እንደቀነስንና የተሻለ የስፖርትና የንግድ አፈጻጸምም የተላበሰ ምክንያታዊ በቂ ድርጅትም እንድንመሰረት አስችሎናል ብለዋል ኦማር ቤራድ ሲናገሩ። እነዚህን ጠንካራ የገንዘብ ውጤቶችም ክለቡ በለውጥ ሂደት ላይ እንዳሉ ደግሞ ማሳያ ናቸው ሲልም ጭምር ነው ኦማር ቤራድ ጨምሮ የሚናገረው። ይህም በወንዶችና ሴቶች ቡድናችን ላይ ኢንቨስት ለማድረግም ረድቶናል ሲልም ጭምር ነው ኦማር ቤራድ እየተናገረ የሚገኘው።
ማንቸስተር ዩናይትድ ያደረጋቸው የወጪ ቅነሳዎችም በትልቁ እያገዙት እንደሚገኝ ጭምር ነው ይኸው ሰው ሀሳቡን እየሰጠ የሚገኘው። አሰልጣኝ ሩበን አሞሪም በዚህ ወቅት የቡድናቸው ቁልፍ ተጫዋች ማን እንደሆነ ተጠይቀው ምን ላይ ሰጥተዋል። እሳቸው የሚያስቡት ወይም ሩበን አሞሪም የሚያስበው አንድ ተጫዋች እንደሆነ ነው መረጃዎች የሚያሳዩት። አሰልጣኝ ሩበን አሞሪም በዚህ ወቅት የቡድናቸው ቁልፍ ተጫዋች ካርሎስ ካሴሜሮ ነው የሚል ትልቅ እምነት እንዳላቸው ነው የሚነገረው። እሱ ወሳኙ ተጫዋች እንደሆነ ነው የሚያስቡት። እንደ አሰልጣኙ ገለጻ ከሆነ ብራዚላዊው አማካይ የቡድኑን ሚዛን የሚጠብቅበት መንገድና ለኋላ ክፍሉ ለሰጠው ጥንካሬ ደግሞ እርሳቸው ለሚከተሉት የጨዋታ ስልት የሚሆን ትክክለኛው ተጫዋች እንደሆነ እንደተሰማቸው ነው ዘገባዎች የሚያሳዩት። በዚህ መሰረት ፖርቱጋላዊው አሰልጣኝ የማንቸስተር ዩናይትድ ባለስልጣናት ለተጫዋቹ ተጨማሪ የአጭር ጊዜ ኮንትራት እንዲያቀርቡለትም ፍላጎት አላቸው ነው የተባለው። ካርሎስ ካሴሜሮ በማንቸስተር ዩናይትድ ቤት ያለው ውል በመጪው ወርሃ ሰኔ ላይ የሚጠናቀቅ እንደሆነ ቴሌግራፍ የተባለው የመረጃ ምንጭ ይፋ አድርጓል። እንደውም ሩበን አሞሪም ወደ ማንቸስተር ዩናይትድ በከተሙበትም የመጀመሪያ ሳምንታት ጊዜም ካርሎስ ካሴሜሮ ጥሩ የሚባሉ እንቅስቃሴዎችን ማድረግ አለመቻሉን የምናስታውሰው ጉዳይ ነው። ከዛ በኋላ ግን እንደ ትልቅ ምሳሌ ጭምር ነው የሚያነሱት በልምምድ ሜዳ ላይ ያሳየውን ድንቅ መሻሻልና ለሌሎች ተጫዋቾችም አርአያ ያደርጉታል። ሁሉም ሰው እንደ ካርሎስ ካሴሜሮ መለወጥ ከቻለ መሰለፍ ይችላል የሚል አይነት አስተሳሰብ ጭምር እንዳላቸው ነው የሚነገረውና ኮቢ ማይኖ ለአሰልጣኝ ሩበን አሞሪም ወሳኙ ተጫዋች እንደሆነ ነው የሚያስቡት ተብሏል። ነገር ግን ማንቸስተር ዩናይትድ በሚቀጥሉት የጥርና የክረምት የተጫዋቾች የዝውውር መስኮት ግን የአማካይ ስፍራ ተጫዋች ለማምጣት በትልቁ እንቅስቃሴ ማድረጋቸው አይቀሬ እንደሚሆን ነው የሚታመነውና ከሚፈልጓቸው ተጫዋቾች መካከል አንደኛው ካርሎስ ባሌባ እንደሆነ ይታወቃል። እናም ባሌባ አሁንም የዩናይትድ ትልቁ ተመራጩ ተጫዋች እንደሆነ ይነገራል። ተጫዋቹም አሁንም ዩናይትድን እንደሚመርጥ ነው የሚታመነው። በማንቸስተር ዩናይትድ ሰዎች ዘንድ ካሜሮናዊው የአማካይ ስፍራ ተጫዋች ካርሎስ ባሌባ በቀጣይ ማንቸስተር ዩናይትድ ቀጣይ መዳረሻው ያደርጋል የሚል ትልቅ እምነት እንዳለ ነው የሚነገረው። ተጫዋቹ እንደ ማታያስ ኩኛ፣ ብሪያን ኤምቤሞ ሁሉ ማንቸስተር ዩናይትድ ከሌሎች ክለቦችን በማስቀደም ይመርጣል ተብሎ ነው የሚታመነው። ከተጫዋቹ ባለቤት ክለብ ብራይተን እስካሁን ድረስ ከተጫዋቹን ለመሸጥም የሚያስችል የዋጋ ተመን እንዳላወጡ ነው የሚነገረው። ሆኖም ግን ክለቡ ለተጫዋቹ የዝውውር እንግዲህ ከ115 ሚሊዮን ፓውንድ በታችም ይቀበላል የሚል ግምት የለም ተብሎ ነው የሚታሰበው። እስካሁን ድረስ ብራይተኖች ይፋ አያደርጉት እንጂ በርካቶች እንደሚገልጹት ከሆነ 115 ሚሊዮን ፓውንድ እና ከዛ በታች ላይቀበሉ እንደሚችሉ ነው ቤን ጃኮብስ እየገለጸ የሚገኘውና ማንቸስተር ዩናይትድ ግን ይህንን ተጫዋች የማስፈረም ፍላጎት ይኖራቸዋል ተብሎ ይታሰባል። እንዲሁ ደግሞ ተጫዋቹም ልክ ማቲያስ ኩኛና ልክ ብሪያን ኤምቤሞ ማንቸስተር ዩናይትድን ቀዳሚ ምርጫቸው አድርገው እንደመጡት ሁሉ ካርሎስ ባሌባም ያንን ነገር ያደርጋል ብለው እንደሚገምቱ ነው እየተነገረ የሚገኘው። ቤንጃሚን ሼስኮ ጨዋታ የሚመለሰው በሰኞ የቦርንመዙ ጨዋታ መርሃ ግብር ላይ እንደሆነ ቀደም ብሎ በክለቡ የሕክምና ቡድን ታቅዶ ነበር የሚል መረጃ ላውሪ ዊትዌል አጋርቷል። ስለዚህም እርሱ ለሰኞ መርሃ ግብር በቡድን ስብስብ ውስጥ መካተት ቢችል አልገረምም ሲልም ነው ላውሪ ዊትዌል የተናገረውና በሰኞው የቦርንመዙ ጨዋታ ላይ ተጠባባቂ ሆኖ ሊጀምር የሚችልበት ትልቅ እድል እንዳለው ነው ላውሪ ዊትዌል የተናገረው። ሩበን አሞሪም ኮቢ ማይኖ ቋሚ ተሰላፊ እንደሆነም ይናገራል። እስካሁን ግን እድል የተሰጠው ከተጠባባቂ ወንበር በማንሳት ነው። እንደዚህ አይነት ነገሮች ደግሞ ያበሳጫል ብሏል። ጥሩ ቡድን ቢሆን ኳስን የሚቆጣጠር በየሳምንቱ የሚያሸንፍ ቡድን ቢሆን እኮ እሺ፣ ነገር ግን ቀሽም ቡድን ነው። ኮቢ ማይኖ ደግሞ የ20 ዓመት ወጣት ነው፣ ነገር ግን ስለማያጫውተው ሊለቅ ነው። ከዚህ በኋላ ምን እንደሚፈጠር ታውቃለህ ወይ? ሩበን አሞሪም የሆነ ጨዋታ ላይ ያስገባዋል፣ ከዚያም ጥሩ ሳይጫወት ይቀራል። የዚህ ምክንያቱ ደግሞ ተከታታይ መደበኛ ጨዋታዎች ስለሚያስፈልጉት ነው። እንደ አሰልጣኝ እኮ የሆነ ተጫዋች ላይመች ይችላል፣ ነገር ግን እስኪ ኮቢ ማይኖ የሰራውን ተመልከት። በኤፍኤ ካፕ የፍጻሜ ጨዋታ ላይ የማሸነፊያውን ግብ አስቆጥሯል። በዩሮ ውድድር ላይም ሁሉንም ጨዋታዎች የተጫወተ ተጫዋች ነው ሲል ፖል ስኮልስ ስለ ኮቢ ማይኖ አንዳንድ ጉዳዮችን እያጋራ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ እንግዲህ ሰሞኑን ማንቸስተር ዩናይትድ ከሰርሂዮ ራሞስ ጋር ስሙን ሲያያይዙ የነበሩ አንዳንድ የመረጃ ምንጮች እንዳሉ ነው የተነገረው። ነገር ግን ማንቸስተር ዩናይትድ በፍጹም ከዚህ ተጫዋች ጋር እንቅስቃሴዎችን አላደረገም። ስፔናዊው የተከላካይ ስፍራ ተጫዋች የሆነው ሰርሂዮ ራሞስ ከሜክሲኮ ክለብ ሞንትሪያል ጋር መለየቱ የሚታወቅ ጉዳይ ነው። ይህንንም ተከትሎ ማንቸስተር ዩናይትድ ሰርሂዮ ራሞስን በነፃ ዝውውር ሊያስፈርም መሆኑን በስፋት ሲዘገብ ነበር። ይሁን እንጂ ማንቸስተር ዩናይትድ ሰርሂዮ ራሞስን ለማስፈረም ምንም አይነት እንቅስቃሴ አለማድረጉን ነው ፋብሪዚዮ ሮማኖ ያረጋገጠው።
ማንቸስተር ዩናይትድ በቀጣይ የመሃል ሜዳ ተሰላፊ ለማስፈረምም ቅድሚያ እንደሚሰጡ ከዚህ በፊት መዘገቡ የምናስታውሰው ጉዳይ ነውና ይህንን ተጫዋች ግን ምንም አይነት እንቅስቃሴ እንዳላደረጉበት ነው ፋብሪዚዮ ሮማኖ እየተናገረ የሚገኘውና መረጃው የሐሰት እንደሆነ ጭምር ነው ፋብሪዚዮ ሮማኖ እያጋራ የሚገኘው። ማንቸስተር ዩናይትድ ሰርሂዮ ራሞስን ለማስፈረም አሁን ላይ ምንም አይነት እንቅስቃሴን እንዳላደረገ ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አሁን ደግሞ አርሰናልን የተመለከቱ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ውድ ቤተሰቦቻችን ከአርሰናል ጋር በተያያዘ የተለያዩ በርከት ያሉ ጉዳዮች እየተነሱ ይገኛሉ። ከነዚህ መካከል አንደኛው እንግዲህ አርሰናሎች የሳምንቱ ምርጥ ተጫዋች ተመርጦላቸዋል። በዚህ ሳምንት በአውሮፓ ቻምፒየንስ ሊግ በተደረጉ ስድስተኛ ዙር ጨዋታዎች አርሰናል ክለብ ብሩዥን ማሸነፉን እናስታውሳለን። በጨዋታው ላይ አርሰናል 3-0 ሲያሸነፍ በዚህ የውድድር ዓመት በአጠቃላይ ያደረጋቸውን ስድስቱንም የቻምፒየንስ ሊግ መርሃ ግብሮች ማሸነፍ የቻለ ብቸኛው ቡድን አድርጎታል። 18 ነጥቦችን ሰብስቦም እየመራ ይገኛል ምድቡን። እንግዲህ በዚህ ሳምንት ደግሞ ጨዋታውን እንዲያሸንፉ ክለብ ብሩዥን እንዲያሸንፉ ትልቁን አስተዋጽኦ ካደረጉት ተጫዋቾች መካከል አንደኛው ኖኒ ማንዱዌኬ ነው። የአውሮፓ ቻምፒየንስ ሊግ ስድስተኛው ዙር ጨዋታ የሳምንቱ ምርጥ ተጫዋች ይፋ ሲደረግም የአርሰናሉ የፊት መስመር ተሰላፊ የሆነው ኖኒ ማንዱዌኬ የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። እንግሊዛዊው ተጫዋች ኖኒ ማንዱዌኬ አርሰናል ክለብ ብሩዥን ባሸነፈበት ጨዋታ ሁለት ቆንጆ ጎሎችን ማስቆጠሩ ይታወሳል። በተለይ መጀመሪያው ጎል ከፍጹም ቅጣት ምት ውጪ በረጅም የተመታች ኳስ በግሩም ሁኔታ የተቆጠረችና ሁለተኛው በጭንቅላት ከማርቲን ዙቤሜንዲ የተሻገረለትን ኳስ በግንባር ያስቆጠረው እንደነበር እናስታውሳለን። የሳምንቱ ምርጥ ተጫዋች የሚለውንም እንዲያሸንፍ ትልቅ አስተዋጽኦን አድርጎለታል። ኖኒ ማንዱዌኬ በአንደኝነት ሲያጠናቅቅ የባርሴሎና ሁሊያስ ኩንዴ ሁለተኛ ደረጃን ይዞ አጠናቋል። እሱም እንግዲህ 2-1 በሆነ ውጤት ነው በዚህ ሳምንት እንዲያሸንፉ ባርሴሎናዎች ያደረገው። ሁለቱንም ግቦች የሚያስቆጠረው ዩሊያስ ኩንዴ ነበረና እሱም ሁለተኛ ደረጃን ይዞ አጠናቋል። ሌላኛው የአታላንታ ተጫዋች የሆነው ቤልጅማዊው ቻርልስ ደክትላረ እሱ ደግሞ ሶስተኛ ደረጃን ይዞ ያጠናቀቀ ተጫዋች እንደሆነ ነው መረጃዎች የወጡት። አርሰናል የሊጉን ዋንጫ የሚያነሳበት ትክክለኛው ዓመት ይሄ ነው ብለዋል ቻርሊ ኦስቲን መረጃውን ሲያጋራ። የቀድሞ የሳውዛምፕተን አጥቂ ቻርሊ ኦስቲን አርሰናል በዚህ የውድድር ዓመት የፕሪሚየር ሊጉን ዋንጫ የማንሳት አቅም እንዳለው ነው የሚናገረው። እንግሊዛዊው ኦስቲን የሰሜን ለንደኑ ክለብ የሊጉን ዋንጫ የሚያነሳበት ትክክለኛው ዓመት ላይ ይገኛል ሲልም ጭምር ነው የተናገረው። በተለይ አሰልጣኝ ሚኬል አርቴታ የሰራው ቡድንና በሁሉም የጨዋታ ክፍል ያለው አማራጭ ሰፊ መሆኑ ሻምፒየን ለመሆንም እንደሚያግዘው ጭምር ነው የገለጸው። ማንቸስተር ሲቲ የቱንም ያክል ጠንካራ ቢሆን የዋንጫው ሰፊ እድል ያለው ግን አርሰናል መሆኑን ነው የ36 ዓመቱ ቻርሊ ኦስቲን የሚናገረው። አርሰናሎች ካደረጓቸው 15 የሊግ ጨዋታዎች 10ሩን አሸንፈው የደረጃ ሰንጠረዡን በ33 ነጥቦች እየመሩ እንደሚገኙ ይታወቃል። ነገር ግን በቅርብ ሳምንታት ግን በጣሏቸው ነጥቦች ምክንያት አርሰናሎች እንግዲህ አሁን ማንቸስተር ሲቲ ከኋላ እንዲደርስባቸው አድርጓል ወይም በሁለት ነጥብ ልዩነት እንዲሆንም ያደረገበትን አጋጣሚ ተመልክተናል። በቅርብ ሳምንታት ከቸልሲ ጋራቸው የወጡበት በአስተን ቪላ የተሸነፉበት ጨዋታዎች ላይ እነዚህ ሁለት ጨዋታዎች ላይ ብቻ 5 ነጥቦችን የጣሉበት መርሃ ግብር እንደሆነ ይታወቃልና በዚህ ምክንያት ማንቸስተር ሲቲም የነጥብ ልዩነቱን ወደ 2 ያጠበበበት እንዲሁ አስተን ቪላም ጭምር ሶስተኛ ደረጃ ላይ የተቀመጠው ቡድንም ከአርሰናል በ3 ነጥቦች ርቆ ብቻ የተቀመጠበትን አጋጣሚ ተመልክተናል። ነገር ግን እንደ ቻርሊ ኦስቲን እምነት ከሆነ አርሰናል ምንም ይሁን ምን ዘንድሮ ዋንጫውን የማሸነፍ ትልቅ እድል ያለው ሲልም ነው ሀሳቡን እየሰጠም የሚገኘው። ማርሌይ ሰለሞን ወደ መጀመሪያ ቡድን የሚወስድ መንገድ ተዘጋጅቶለታል። አርሰናል እንግዲህ ከማክስ ዶመን ቀጥሎ የነሱ ወጣት ኮከብ እንደሆነ ያምናሉ። በዚህ ሳምንት ባደረጉት የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ከክለብ ብሩዥ ጋር በነበረው ጨዋታ ማርሌይ ሰለሞን ተቀይሮ ሲገባ ተመልክተነዋልና ታዳጊ ተጫዋች ነው ገና። አርሰናሎችም ይህንን ተጫዋች እንደሚወዱትና ከማክስ ዶመን ቀጥሎ የነሱ ወጣቱ ኮከብ እንደሆነ ጭምር ይሰማቸዋል። አርሰናል ከዊሊያም ሳሊባ ጋር ያደረገውን ዘዴ በተመሳሳይ መልኩ ማርሌይ ሰለሞን ላይ ለመጠቀምም እየፈለጉ ነው። ሙሉ ለሙሉ ወደ ዋናው ቡድን ውስጥም ከመግባቱ በፊት 1 ወይም 2 የውሰት ዝውውሮችን ያደርጋል። ይህም በሚቀጥለው የውድድር ዘመንም ሊጀምሩ እንደሚችሉ ጭምር ነው መረጃዎች የወጡት። ከዚህ በፊት ዊሊያም ሳሊባን እንዳደረጉት ሁሉ ማለት ነው። ሳሊባም በውሰት ወደ ፈረንሳይ ሊግ አመርቶ ጥሩ እንቅስቃሴዎችን ካደረገ በኋላ ወደ አርሰናል መመለሱ ይታወሳል። ማርሌይ ሰለሞንም ተመሳሳይ አይነት መንገድን ሊከተል የሚችልበት እድል በጣም ሰፊ ነው ተብሎ ይታሰባል። ስለዚህ በሚቀጥሉት ጊዜያት በቅርብ ጊዜያቶች ውስጥም በውሰት ወደ ሌሎች ክለቦች አመርቶ ራሱን አበልጽጎ ወደ አርሰናል ቡድን ሊመለስ የሚችልበት እድል በጣም እንደሚጠበቅ ነው ዘገባዎች የሚያሳዩት። ከኖኒ ማንዱዌኬ ጋር በተያያዘ አንዳንድ ጉዳዮችን እናንሳ። የተጫዋች እንግዲህ በአርሰናል ጥሩ ጊዜያቶችን እያሳለፈ ነው ብሎ ማንሳት ይቻላል። በተለይ
ተጫዋቹ ወደ አርሰናል የመጣበት መንገድ በርካቶች ያልተቀበሉት እንደነበር እናስታውሳለን። በተለይ እንግሊዝ የሚገኙ ደጋፊዎች እንግዲህ በጣም የሚያስፈልጋቸው ቪክተር ዮኬሬሽን ቀድሞ ማጠናቀቅ ነበር ዝውውሩ ኢላማቸውና ኖኒ ማንዱዌኬን በዛ መሃል ከፍተኛ ገንዘብ አውጥቶ ማምጣት ለአርሰናል ደጋፊዎች ፍጹም የተመቸ አልነበረምና በጣም ትልቅ ተቃውሞች ጭምር ሲገጥሙት እንደነበር እናስታውሳለን። ተጫዋቹ ግን በይፋ ምላሽ ሰጥቶ ነበር። በአቋሜ ሁሉንም ነገር እቀይራለሁ የሚል አይነት ሀሳብን ጭምር ሰጥቶ እንደነበር እናስታውሳለን። እነ ዴክላን ራይስ ጭምር በሚዲያዎች ወጥተው ከሱ ጎን እንደሆኑ ጭምር ሲናገሩ ነበርና ፊርማው በጣም ብዙ ዝግቦች፣ በጣም ግራ መጋባቶች የነበሩበት አብዛኛው የአርሰናል ደጋፊዎች ያልተቀበሉት እንደሆነ እናስታውሳለን። ኖኒ ማንዱዌኬ እንዳይመጣ ተብሎ ጭምር እንግዲህ በጣም ትልቅ የፊርማ ማሰባሰቢያ ፕሮግራም ተደርጎ እንደነበር ጭምር የምናስታውሰው ነው። የክለቡን ማሊያ ላለበሰ ተጫዋች ግን እጅግ በጣም ተስፋ አስቆራጭ አይነት ነገር ነው የሚሆነው። ኖኒ ማንዱዌኬ ገና ፊርማውን ሳያጠናቅቅ ነው እንደዚህ አይነት ነገሮች ሲደርሱበት የነበረውና ይህ ተጫዋቹ ላይ በጣም ትልቅ ስነ ልቦናዊ ጫናዎችን ያደርጋል ተብሎ የሚጠበቅ አይነት እንቅስቃሴ ነው። ከዓመት በፊት ስተርሊንግ እንግዲህ ሲያስፈርሙም ተመሳሳይ አይነት በጣም የወረደ አቋምን ማሳየቱን ተከትሎ ኖኒ ማንዱዌኬንም በዛው መንገድ ያገኙታል ተብሎ ወይም በዛው መንገድ ነበር የገመቱት። ነገር ግን እንግዲህ ይህን ያክል ገንዘብ ያስወጣል የሚል ሀሳብ ግን አልነበራቸውም። በግል እንግዲህ በክንፍ መስመር ላይ እነ ሮድሪጎን፣ ኒኮ ዊሊያምስን እንዲሁ ደግሞ ሌሎች ተጫዋቾችን ለማስፈረም ነበር አርሰናል በትልቁ እንቅስቃሴ ያደርጋል ተብሎ ሲጠበቅ የነበረው። ነገር ግን ኖኒ ማንዱዌኬን በ55 ሚሊዮን ፓውንድ ማስፈረም ትንሽ ግርምትን ፈጥሮ እንደነበር የሚያሳዩ መረጃዎች ናቸው የወጡት። እንግዲህ ብዙ ተወርቶሎት ከሚመጣ ተጫዋች ይልቅ ግን እንደዚህ አይነት ተጫዋቾች ትልቅ ነገሮችን ማሳየት እንደሚችሉ ወይም ደግሞ ትልቅ ኤክስፔክቴሽን የማጠበቅባቸው ተጫዋቾች ጥሩ ነገሮችን ወይም ጥሩ ተጽዕኖዎችን ማሳየት እንደሚችሉ በደንብ ያሳየ ፊርማ ነው ብሎ ማንሳት ይቻላል። አንደርሬትድ ተደርጎ የመጣ ተጫዋች ብዙ ጫና የለበትም ወይም ደግሞ ብዙ ነገር የማጠብቅበት ተጫዋች እሱም ደግሞ ራሱ ላይ ብዙ ጫናዎችን አይኖርበትም ተብሎ ነው የሚታሰበውና ይሄ ነገር የተሳካለት ይመስላል። ኖኒ ማንዱዌኬ ብዙ ማሻሻል ያለባቸው ነገሮች እንዳሉ ቢታመንም ነገር ግን በጣም ጥሩ ነገሮች ያሉት ተጫዋቾችን ቀንሶ ማለፍ የሚችልበት መንገዱ በጣም ጥሩ እንቅስቃሴው እንደሆነ ይነገራል። በጣም ጥሩ የሚባል ድሪብለር ነው። ምናልባትም ከረጅም ጊዜ በኋላ ለብቻው እንግዲህ ከምንም አደጋ የሚፈጥር ተጫዋች ነው ብሎ መናገር ይቻላል። ኖኒ ማንዱዌኬ በተወሰኑ ፌንታዎች ወይም በተወሰኑ እንግዲህ ተጫዋቾችን በማጣፎችም ጥሩ እድሎችን መፍጠር የሚችል አይነት ተጫዋች እንደሆነ ጭምር ይነገራል። ምናልባት የመጨረሻው ውሳኔው ላይ ትልቅ ልዩነቶችን ማድረግ የሚችል ከሆነ ወይም ደግሞ ትልቅ መሻሻሎችን ማድረግ የሚችል ከሆነ ኖኒ ማንዱዌኬ ለአርሰናል በጣም ጥሩ ፈራሚ ሊሆን እንደሚችል በርካቶች ግምቶቻቸውን እያሰፈሩ ይገኛሉ። ያልተጠበቀ ጥሩ ዝውውር ሊሆን እንደሚችል ነው በርካቶች ግምቶቻቸውን እየሰጡ የሚገኙትና ጥሩ ነገሮች ያሉት አጨራረሱን ምናልባት የተወሰኑ መሞረዶች ያለበት ነገሮች እንዳሉ ቢታመንም ሚኬል አርቴታም ይህንን ስራ በትልቁ ይሰራል ተብሎ ይታሰባል። በቀጣይ ግን በአርሰናል ቤት ጥሩ ነገሮችን ሊያደርግ የሚችል አይነት ተጫዋች እንዳገኙ ነው በርካታ ዘገባዎች እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ሊቨርፑል ሞሐመድ ሳላህን መሸጥ አይፈልግም ተብሏል። የመርሲሳይዱ ክለብ ሊቨርፑል አሁን ላይ ሞሐመድ ሳላህን የመሸጥ ፍላጎት እንደሌላቸው ነው የተነገረው። ሳላም በክለብ ውስጥም እስከ 2027 ኮንትራት ያለው ሲሆን ባለፉት ጨዋታዎች ተጠባባቂ መሆኑ በክለቡ እንደ ጊዜያዊ ተደርጎ እንደሚወሰድ ነው የተነገረው እንጂ በቋሚነት ተጠባባቂ ይሆናል ተብሎ አይጠበቅም። አሁን ባለው ሁኔታ የሞሐመድ ሳላህ ሁኔታ ውሳኔ የሚሆነው የተጫዋቹ መሆኑ ነው እየተባለ ይገኛል። ሳላህ በቀጣይ ሀሳቡን እንግዲህ ለክለቡ መናገር እንዳለበት ሲገለጽ መልቀቅ ከፈለገ እንዴት እንደሚሆን ማብራራት እንደሚጠበቅበትም ነው የተዘገበው። ተጫዋቹ ሀሳቡን ካሳወቀ በኋላ ሊቨርፑል ወደ ውሳኔ እንደሚያመራ ነው የተነገረው። መሐመድ ሳላ በአቋሙ ከጸናና ከስምምነት ላይ ካልደረሰ ሁኔታው አስቸጋሪ እንደሚሆን ጭምር እየተነገረ ነው። ተጫዋቹ እንግዲህ በሊቨርፑል ቤት እየተደረገበት ያለው ነገር ወይም ደግሞ እንግዲህ መገለል እንደደረሰበት ጭምር ነው እያነሳ የሚገኘው። ከዛ ውጪ ደግሞ እንደ ተከዳም ጭምር ይሰማዋል የሚሉ ዘገባዎች እየወጡ ይገኛሉ። ነገር ግን ሊቨርፑሎች ይህንን ተጫዋች የመልቀቅ ፍላጎቱ የላቸውም ተብሎ ነው የሚታሰበው። ነገር ግን ሙሐመድ ሳላ ግን ውሳኔውን በቅርቡ ያሳልፋል ተብሎ ይታሰባል። በቅርቡ በሰጠው ጋዜጣዊ መግለጫ ላይም ከብራይተን ጋር በሚደረገው ጨዋታ ቤተሰቦቼን እጋብዛለሁ፣ የመጨረሻ ጨዋታ የሚሆናል የሚል አይነት ሀሳብን ጭምር ሲሰጥ እንደነበር ያስታወስነው ጉዳይ ነውና የተጫዋች እንግዲህ በቀጣይ ወዴት እንደሚያመራ ይጠበቃል። ወይስ በሊቨርፑል ይቆያሉ? በትልቁ የሚነሳ ጉዳይ ነው። ሙሐመድ ሳላ በ21 ዓመቱ ነበር ወደ ቸልሲ የተዘዋወረው። በፕሪሚየር ሊጉ 6 ጨዋታዎችን ቋሚ ሆኖ በሰባቱ ላይ ደግሞ ተቀይሮ ገባ። 530 ደቂቃዎችን ተጫውቶ 2 ጎልና 1 አሲስቶችን አድርጓል። 530 ደቂቃ በሙሉ የጨዋታ ሰዓት ብንቆጥረው 6 ጨዋታ ማለት ይሆናል። ሙሐመድ ሳላህ በሮም ቆይታው ሮማን ያስፈነጠዘውና በሴሪያውም ሁለተኛ ሆነው ሲጨርሱ
ዋናው አክተር እሱ ነበር። ሊቨርፑል ሳላን ለማስፈረምም 34.3 ሚሊዮን ፓውንድ ሲያወጣ ከአንዲ ካሮል በመቀጠል ሁለተኛው የወቅቱ ውዱ ፈራሚ ነበር። ሊቨርፑሎች የፌርሚኒዮን የማሊያ ቁጥር በመጠቀምም ለሞሐመድ ሳላም እንዳልሰጡት እንግዲህ በሮም ንጉሶችም ላይ እየተዘጋች ያለች ይመስላል። በሾታ ዓለምን ያስደነቀችው መርሲሳይድ በትሬንት አሌክዛንደር አርኖልድ በሳዲዮ ማኔና በሞሐመድ ሳላም አሸኛኘት የታሪክ ማቀም ሊያለብሳት ሽር ብትል ላይ ነች እየተባለ እንደሚገኝ ነው መረጃዎች እየወጡ የሚገኙት። ምክንያቱም ኮከብ ተጫዋቾቿ በቀላሉ ነው እንግዲህ እየለቀቁ የሚገኙ። ትሬንት አሌክዛንደር አርኖልድ በነፃን የለቀቀው ትልቅ ሽኝት አልተደረገለትም። ሳዲዮ ማኔም በተመሳሳይ እንዲሁ ደግሞ ሙሐመድ ሳላህ በቅርቡ ከተመለከትናቸው የሊቨርፑል ሌጀንዶች መካከል አንዱ መሆን የሚችል ነው። የክለቡ የምንጊዜም ከፍተኛ ግብ አስቆጣሪ ደረጃ ላይ ቀዳሚዎቹ ተርታ ላይ የሚመደብ አይነት ተጫዋች ነውና ይህንን ተጫዋችም አሁን በጥሩ ባልሆነ ታሪክ ሊሸኛት ወይም ሊሸኘው እንደሆነ የሚያሳዩ መረጃዎች ነው እየወጡ የሚገኙት። ፌዴሪኮ ኪያዛ ከኢንተር ሚላን ጋር በነበረው ጨዋታ በህመም ምክንያት አለመኖሩን የምናስታውሰው ጉዳይ ነው። ነገር ግን የፊታችን ቅዳሜ ማለትም ነገ ከብራይተን ጋር ለሚደረገው ጨዋታ ግን በስብስብ ውስጥ ሊካተት እንደሚችል ሉዊስ ስቲል መረጃውን እያጋራ ይገኛልና ፌዴሪኮ ኪያዛ ከኢንተር ሚላን ጋር በነበረው ጨዋታ በህመም ምክንያት አለመኖሩ ይታወሳል። ስለዚህ በቀጣይ በሚኖረው ጨዋታ ግን በስብስብ ውስጥ ይካተታል ተብሎ እንደሚታሰብ ነው መረጃው የወጣው። አሰልጣኙ ወይም ደግሞ አርነ ስሎት በቅርቡ የተጠቀሙት የ4-4-2 ዳይመንድ ቅርጽ ባለፈው እንግዲህ አስተላለፍ ላይ ይህንን ነገር ተጠቅመውታል። ስለዚህ በዚህ አስተላለፍም ተጫዋቾች ዘንድ ጥሩ ተቀባይነትን አግኝቷል። ምክንያቱም ይህ ቅርጽ በርካታ ኮከቦች ምርጥ አቅማቸውን እንዲያሳዩ የሚያደርግ በመሆኑ ከዛም በላይ ደግሞ በተቻለ መጠን ብዙ ልምድ ያላቸው ተጫዋቾች ወደ ቡድን ውስጥ እንዲገቡ ያደርጋል ብለው ያምናሉና ይሄ ፎርሜሽን በተጫዋቾች ዘንድ እንደተወደደ ጭምር የሚያሳዩ መረጃዎች አሉ። 4-4-2 የዳይመንድ ቅርጽና በዚህ ሲስተም ሊጫወቱ እንደሚችሉ ነው እየተገለጸ የሚገኘው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ኤርሊንግ ብራውት ሃላንድ የተናገረውን ንግግር እንመልከት። እኔ ሙሉ የእግር ኳስ ሰው ነኝ። ለዚህ ነው ሁሉም አይነት ጨዋታዎችን የምመለከተው። የምመርጠው ጨዋታ የለኝም። በተለይ ፕሪሚየር ሊግ ሲሆን ደግሞ እንደውም ባለፉት እንግዲህ እራት እየበላን ነበርና የኳስ ሰዓት ደርሷል። እንግዲህ እታች ሁነን የዩናይትድንና የዌስትሃም ዩናይትድን ጨዋታ እንመልከት አልኳት ለሚስቴ። ባለቤቴ እንዲህ አለችኝ፣ አሁንስ እግር ኳስ እየሰለቸኝ ነው። ሁሌም ኳስ እስኪ አሁን አርፈን እራት እንብላ ትለኛለች። እኔም እንዲህ ብዬ ነው የምመለስላት፣ ዛሬ ይህንን እራት የምበላው በእግር ኳስ ምክንያት ነው። ስለዚህም የኔ ውድ ይህንን ጨዋታ መመልከት አለብን ብዬ ሀሳቤን እገልጽላታለሁና እኔ የእግር ኳስ ሰው ነኝ። እያንዳንዱን እግር ኳስንም መመልከት ወዳለሁ። የሚያመልጠኝ የእግር ኳስ ጨዋታ የለም ሲልም ጭምር ነው ሀሳቡን የሰጠው ኤርሊንግ ብራውት ሃላንድ። ማንቸስተር ሲቲ በኩል የማስፈረም ፍላጎት የነበረው ቲኖ ሊቨርማንቶ አሁን ባለበት ክለብ ኮንትራቱን ለማራዘም የሚደረገው ውሳኔ እስከ ክረምት ድረስ ያዘገያል የሚል መረጃ እየወጣ እንደሚገኝ ነው ክሬግ ሆፕ መረጃውን ያጋራው። የኒውካስል ዩናይትዱ ቲኖ ሊቨርማንቶ በማንቸስተር ሲቲ እጅግ በጣም ከሚፈለጉ የቀኝ ፉልባኮች መካከል አንደኛው እንደሆነ ይገለጻል። በተደጋጋሚ የዝውውር መስኮቶችም ማንቸስተር ሲቲ ይህንን ተጫዋች ከኒውካስል ዩናይትድ ለማስፈረም ትልቅ እንቅስቃሴዎችን እያደረገ እንዳለ ነው መረጃዎች የሚያሳዩት። ነገር ግን ሊቨርማንቶ እስካሁን ድረስ የኮንትራት ማራዘም ውሳኔውን እንዳላደረገ ጭምር ነው ክሬግ ሆፕ መረጃውን እያጋራ የሚገኘውና ማንቸስተር ሲቲ ይህንን ተጫዋች ለማስፈረም በክረምት የተጫዋቾች የዝውውር መስኮት በድጋሚ እንቅስቃሴዎችን ያደርጋሉ ተብሎ እንደሚታሰብ ነው መረጃው የወጣው። የሪያል ማድሪድን ጉዳዮች ደግሞ እናንሳ። ፉትቦል ሚትስ ዳታ የተባለው የእግር ኳስ ድርጅት ባወጣው ዳታ መሰረት ሪያል ማድሪድ በቀጣይ 2 ጨዋታዎችና አሁን ካለበት ደረጃ መሰረት ይዞ የሚያጠናቅቅበትን ደረጃ ተንብዮላቸዋል። ወይም ደግሞ አሁን ያለበትን ደረጃ ተመልክተው የሚያደርጓቸውን ጨዋታዎች ተመልክተው ዳታው እንግዲህ ወይም ደግሞ ይህ ተቋም እንግዲህ የሚያጠናቅቁበትን ደረጃ ግምቱን አስቀምጧል። በዚህ መሰረት ሪያል ማድሪድ 24 ቡድኖችን ተቀላቅሎ ለመጨረስ እድሉ 100% እንደሆነ በአውሮፓ ቻምፒየንስ ሊግ ላይ ተንብዮአል። ያ ማለት እንግዲህ ከ1 እስከ 8 ሆኖ የሚያጠናቅቁት ቡድኖች በቀጥታ ወደ 16ቱ ጥሎ ማለፍ እንደሚገቡ ይታወቃል። ከ9ኛ ደረጃ እስከ 24ኛ ደረጃ ደግሞ ያሉት ቡድኖች ደግሞ እንዲሁም በጥሎ ማለፍ እንደሚያልፉ ይታወቃልና በዚህ መሰረት እንግዲህ 24 ቡድኖቹን ተቀላቅሎ የመጨረስ እድሉ 100% እንደሆነ ሲተነብይ፣ በሌላ በኩል በቀጥታ 16 ውስጥ የሚገቡት 8 ቡድኖችን ተቀላቅሎ የመጨረስ እድሉ ደግሞ 63% እንደሆነ ነው መረጃው የገለጸው። በደረጃ ሰንጠረዡም 5ኛ ደረጃን ይዞ ያጠናቅቃል ሲል ነው ግምቱን እያስቀመጠ የሚገኘው ይሄ ተቋም። ሮድሪጎ በዚህ ሳምንት በተደረገ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ለሪያል ማድሪድ ጎል ማስቆጠሩን እናስታውሳለን። ከማንቸስተር ሲቲ ጋር በነበረው ጨዋታ
ሮድሪጎ ጎል ካስቆጠረ በኋላም ሻቪ አሎንዞን አቅፎታል። በመጀመሪያ ሜዳ ላይ ከአሰልጣኙ ጎን በመሆንም ድጋፉን ያሳየውና ከጨዋታውም በኋላ ደግሞ ስለ አሰልጣኙ የተናገረው የመጀመሪያው ተጫዋች ሮድሪጎ ጓይሽ ነው። ሮድሪጎ በሻቪ አሎንዞ እድሉ እንግዲህ ቢሰጠውም በዛ ጨዋታ ላይ አድሎ ቢደርስበትም ከዚህ በፊት በነበሩት የጨዋታዎች ላይ በርከት ያሉ ጨዋታዎች ላይ ተሰላፊ እንዳልነበር እናስታውሳለን። በተለይ በዚህ ጨዋታ ላይ የኬሊያን ምባፔ ጉዳት እንዲሰለፍ አድርጎታል። ሮድሪጎ በሻቪ አሎንዞ አድሎ ቢደርስበትም ወይም በቂ የመጫወቻ ደቂቃዎችን ባያገኝም እንኳን ከአሰልጣኙ ጎን መሆኑንና በመካከላቸው የሚወራው ወሬ ውሸት እንደሆነ ሜዳ ላይ ሲያቅፈው ልንረዳ ችለናል። ከጨዋታው በኋላ ሁላችንም ከሻቪ አሎንዞ ጎን ነን ሲልም ጭምር ነው ሀሳቡን የሰጠው። በዝውውር መስኮቱ ላይ ሮድሪጎ ከዚህ በፊት ከማንቸስተር ሲቲ ጋር በትልቁ ስሙ ሲነሳ እንደነበር የምናስታውሰው ጉዳይ ነውና በዚህኛው የዝውውር መስኮት ጭምር በክረምቱ ባለፈው ማለት ነው ከሲቲ ጋር ስሙ ሲነሳ ነበር። እንግዲህ ሮድሪጎ በዚህ ሳምንት ከሲቲ ጋር ባደረገው ጨዋታም አሰልጣኝ ፔፕ ጓርዲዮላ እንዳደነቁት ነው የተነገረው። ለተጫዋቹ ለሮድሪጎ ጭምር ሄደው ምን አይነት ድንቅ እንቅስቃሴን ያሳየው ድንቅ ተጫዋች ነው የሚል አስተያየትን ጭምር እንደሰጡት አሰልጣኝ ፔፕ ጓርዲዮላ በራሳቸው አንደበት ጭምር ተናግረውለታል። ጋዜጠኛ ሆሴ ሉዊስ ሳንቼዝ ይናገራል። በቀጣይ እሁድ የሚደረገው የዲፖርቲቮ አላቬስ ጨዋታ ለአሰልጣኝ ሻቪ አሎንዞ የመጨረሻ እድል ነው ብለዋል ጋዜጠኛ ሉዊስ ሳንቼዝ። ሪያል ማድሪድ ዲፖርቲቮ አላቬስን ማሸነፍ ካልቻለም አሰልጣኙ በቀጥታ ከኃላፊነቱ ይሰናበታል የሚል ሀሳብ እንዳለው ነው የተናገረው ጋዜጠኛ ሆሴ ሉዊስ ሳንቼዝ። ነገር ግን ፋብሪዚዮ ሮማኖ በአሁኑ ሰዓት በሪያል ማድሪድ ቤት አሰልጣኝ ሻቪ አሎንዞን የማሰናበት ምንም አይነት እሳብ የለም ሲል ነው ፋብሪዚዮ ሮማኖ ደግሞ ምላሹን የሚናገረው። ሁሉም ሰው በአሰልጣኙ ፕሮጀክት ላይ እምነት እንዳለው ጭምር ነው የተናገረው። ሆኖም ግን የቡድኑ ድክመት እንዴት ማስተካከል ይቻላል በሚለው ጉዳይ ላይ ለመምከር ሁሉም ወገኖች በኩል በቅርብ ውይይቶች ይደረጋሉ ተብሎ ይጠበቃል እንጂ አሰልጣኙን የማሰናበት ምንም አይነት ውሳኔ እንደሌለ ጭምር ነው ፋብሪዚዮ ሮማኖ የሚናገረው። በቅርቡ በማንቸስተር ሲቲ በደረሰባቸው ሽንፈት ጊዜ ደግሞ ደጋፊዎች ከስቴዲየም ሲወጡ ሻቪ አሎንዞን ጠብቀው ጭምር ሀሳባቸውን ሰጥተውታል። እኛ ካንተ ጎን ነን፣ መረጋጋት ብቻ ያስፈልጋል ሲሉ ጭምር እንደገለጹለትና ደጋፊውም ለሻቪ አሎንዞ እድሎች እንዲሰጡት ፍላጎት እንዳለው ጭምር ነው መረጃው የወጣው። የሪያል ማድሪድ ደጋፊዎች እንግዲህ ከትላንትና በስቲያ በተጫዋቾች ላይ የተቃውሞ ነገሮችን ማሰማታቸውም ተነግሯል። ደጋፊዎቹ በስቴዲየም ለደጋፊዎች ያስተላለፉት መልእክትም አንዳንድ ሰዎች ስናሸንፍ ያወራሉ፣ ስንሸነፍ ግን ዝም ይላሉ፣ እስከ መጨረሻውም እንታገላለን ይላሉ፣ ነገር ግን ሜዳ ላይ ሲራመዱ እንመለከታቸዋለን ሲል ነው እንግዲህ የሪያል ማድሪድ ደጋፊዎች መናገራቸውን ኤል ቼረንጊቶ የቴሌቪዥን ጣቢያ መረጃውን ይፋ ያደረገው። ትልቁ ደግሞ በዚህ ጉዳይ ላይ እንግዲህ ጣቶች ሲቀሰርበትና በትልቁ በደጋፊዎችም ተቃውሞ ሲደርስበት የነበረው ተጫዋች ቪኒሲዮስ ጁኒየር እንደሆነ ነው መረጃዎቹ ያጋሩት። ኤንድሪክ ፊሊፔ በ2025-26 የውድድር ዓመት ለሪያል ማድሪድ የመጨረሻ ደቂቃዎችን መጫወት የሚችልበት እድል ያበቃም ይመስላል። በላሊጋው በሴልታ ቪጎ ጨዋታ ላይ ቀይ ካርድ መመልከቱን ተከትሎ የሁለት ጨዋታዎች ችግር የጣለበት በመሆኑና በጥር ወር ደግሞ ወደ ሊዮን የማቅናት እድል ስላለው 2026 ከመግባቱ አስቀድሞ በድጋሚ ለቡድኑ የመሰለፍ እድሉ በጣም ጠባብ እንደሆነና የመሰለፍ እድል እንደሌለው ነው ማርካ የተባለው የመረጃ ምንጭ እየተናገረ የሚገኘውና በጥር ተጫዋቾች የዝውውር መስኮትም ወደ ፈረንሳይ ሊያመራ የሚችልበት እድል በጣም ሰፊ እንደሆነ ይነገራል። ፔፕ ጓርዲዮላ ለሮድሪጎ ያለውን አድናቆት በጨዋታው ዕለት ላይ መግለጹን ብዙዎች ሁኔታውን ቀላል አድርገው ተመልክተውታል። ነገር ግን ይህ ሁኔታን እንግዲህ በርካቶች ሀሳቦቻቸውን እየሰጡበት ነው የሚገኘው። ይህ ለተጫዋቹ ትልቅ መልእክት ነው። ሮድሪጎ ምናልባትም ሪያል ማድሪድን ከለቀቀ ጋርዲዮላ ቀዳሚው መዳረሻው ሊሆን እንደሚችል ራሱ አሰልጣኙ በተዘዋዋሪ ለመናገር ሞክረዋል። ነገር ግን ይህንን ሚስጥር ግን ማንም አልተረዳም የሚል አይነት ሀሳብም እየወጣ ይገኛል። አሰልጣኝ እንግዲህ ፔፕ ጓርዲዮላ ይህንን ነገር መናገራቸው በሮድሪጎ ዘንድም ጥሩ ነገሮችን እንዲፈጥር ያደርጋልና ሪያል ማድሪድን ለመልቀቅ ከወሰነ ወደሚወደው አሰልጣኝ ወይም ደግሞ ፔፕ ጓርዲዮላ እንደሚያደንቀው ተናግሯልና እንደሚያደንቀው ወደ ተናገረው አሰልጣኝ የማምራት እድሉ ነው ሰፊ ሊሆን የሚችለውና ይህንን ታክቲክ ነው ፔፕ ጓርዲዮላ የተጠቀመው የሚል አይነት ሀሳቦችን በርካቶች አጋርተዋል። ሪያል ማድሪድ አሁን ላይ አሰልጣኝ ሻቪ አሎንዞን ለማሰናበት አይቸኩልም። ይህም ደግሞ ውሳኔ አስፈላጊ ሆኖ ከተገኘ የክለቡ ተቀዳሚ ተመራጭ ፈረንሳዊው አሰልጣኝ ዚነዲን ያዚድ ዚዳን ነው የሚሆነው። ከዚዳን በተጨማሪ የርገን ክሎፕና የካስቲያው ቡድን አሰልጣኝ የሆነው አልቫሮ አርቤልዋ ሌሎች አማራጮችም ይሆናሉ ተብሎ እንደሚታሰብ ነው ፕሌቲ ጎል መረጃውን እያጋራ የሚገኘው። ሻቪ አሎንዞ በዚህኛው ሳምንት በአውሮፓ ቻምፒየንስ ሊግ ባደረጉት ጨዋታ ላይ በዛ ምሽት ላይ እንደ ጎንዛሎ ጋርሲያ እንዲሁ ደግሞ ራኡል አሴንሲዮና ዳኒ ሰባዮስ የወሰኑ ተጫዋቾችን ቀይሯል።
ነገር ግን እንደ ቪኒ ጁኒየር፣ ሮድሪጎ እና ጁድ ቤሊንጋም ያሉ ተጫዋቾችን ግን ቀይሮ አላስወጣም። አሁን ላይ ዋና አሰልጣኙ በከዋክብቱ ላይ ሙሉ ስልጣን የለውም የሚሉ መረጃዎችም እየወጡ እንደሚገኙ ነው ዘገባዎች እየወጡ የሚገኙት። ትልልቆቹ ተጫዋቾች ከአሁኑ በላይ ውሳኔ ሰጪዎች ሆነዋልና ውሳኔው እነሱ እንደሚፈልጉት ነው እንደሚደረግ እየተገለጸ የሚገኘው። በዚህም የተነሳ ተጫዋቾቹ ድጋፋቸውን የገለጹለት ምክንያትም አሁን ላይ እነሱ የሚፈልጉት እንደሚያደርግ ተሰምቷቸው ነው የሚሉ አይነት ነገሮችም ጭምር እየተጋሩ ይገኛሉና በሪያል ማድሪድ እንደዚህ አይነት ጉዳዮች በስፋት እየተነሱ እንዳለ ነው ዘገባዎቹ የሚጠቁሙት። የአፍሪካ ዋንጫ ስጋት የፈጠረባቸው የፕሪሚየር ሊግ ክለቦችን እንመልከት። በሞሮኮ አስተናጋጅነት የሚካሄደው የአፍሪካ ዋንጫ ከታህሳስ 12 2018 ዓ.ም ጀምሮ በሞሮኮ የተለያዩ ስቴዲየሞች ይካሄዳል። በዚህ ውድድር በርካታ የአውሮፓ ሀገራት አፍሪካዊ የእግር ኳስ ኮከቦችን ወደ ሞሮኮ ይሸኛሉ። ሞሮኮ በምታስተናግደው የአፍሪካ ዋንጫ 17 የእንግሊዝ ፕሪሚየር ሊግ ክለቦችም ተጫዋቾቻቸውን ያጣሉ። የማይገመቱ ውጤቶች እየተመዘገቡበት ከሳምንት ወደ ሳምንት አጓጊምነቱ የቀጠለውም የእንግሊዝ ፕሪሚየር ሊግ እንደ ማንቸስተር ዩናይትድ ያሉ ክለቦች ይበልጥ ተጎጂ ሊሆን ይችላሉ የሚሉ መረጃዎችን ቢቢሲ ስፖርት አጋርቷል። በዘንድሮ የአፍሪካ ዋንጫ ምንም አይነት ተጫዋች ወደ ሞሮኮ የማይልኩት አርሰናል፣ ቼልሲ እና ሊድስ ዩናይትድ ብቻ ናቸው በእንግሊዝ ፕሪሚየር ሊግ። በአንጻሩ ደግሞ ሰንደርላንድ እና ወልቭስ ብዙ ተጫዋቾችን ለአፍሪካ ዋንጫ የመላክ የበለጠ ተጎጂዎች እንደሚሆኑ ነው የተነገረው። ማንቸስተር ዩናይትድ 3 ወሳኝ ተጫዋቾቹን ለአፍሪካ ዋንጫ በመሸኘትም ፈተናዎች ከሚበዙባቸው ክለቦች ውስጥም በግንባር ቀደምትነት ተጠቃሾች ሆነዋል። ካሜሮናዊው የመስመር አጥቂ ብሪያን ኤምቤሞ፣ አይቮሪ ኮስታዊው አማድ ዲያሎ እና ተከላካዩ ሞሮኮዊው ኑሱር ማዝራዊን ማጣታቸው በእጅጉ የሚፈትኑበት ጊዜ ከፊታቸው እንዳለ ጠቋሚ መረጃዎች ናቸው የወጡት። ሰንደርላንድ 7 ያክል ተጫዋቾችን ነው ወደ ሞሮኮ በመሸኘት ባደጉበት ዓመትም እያሳዩ ከሚገኙት ምርጥ እንቅስቃሴ ላይ ቀይ መብራት የሚበራባቸው ይመስላል። ቼምሴዲን ታሌቢ ለሞሮኮ፣ ሀቢብ ዲያራን ለሴኔጋል፣ እንዲሁ ደግሞ ሬድ ኒልዶን ለሞዛምቢክ፣ ሲሞን አዲንግራን ለአይቮሪ ኮስት፣ በርትራንድ ትራኦሬን ለቡርኪና ፋሶ፣ አርተር ማስዋኩንና ዋህ ሳዲቂን ደግሞ ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ ይሸኛሉ። የፕሪሚየር ሊጉ የመጨረሻ ደረጃን የያዙትና የመውረድ ስጋት በከፍተኛ ሁኔታ የተደቀነባቸው ወልቭሶች 5 ተጫዋቾችን ወደ አፍሪካ ዋንጫው ሸኝተው የወራጅነት ትኬታቸውን ከወዲሁ የሚቆርጡ ይመስላሉ። ብሬንትፈርዶች የቡርኪና ፋሶን አጥቂ ዳንጎ ኦታራን ያጣሉ። ብሬንትፈርዶች በክረምቱ ዝውውርም ከ42 ሚሊዮን ዩሮ በላይ ያወጡበት አጥቂ ማጣታቸው በቀጣይ ውጤት ላይም ተጽዕኖ ያሳድርባቸዋል ተብሎ ነው የሚገመተው። ብራይተኖች ወሳኝ የተከላካይ አማካያቸው ተጫዋችን ካሜሮናዊውን ካርሎስ ባሌባን ለአህጉራዊ ውድድር የሚሸኙ ይሆናል። በርንሌዎች 3 ተጫዋቾችን ለአፍሪካ ዋንጫ ለመላክም ላለመውረድ በሚደረገው ፍልሚያ ላይ ሌላ ትልቅ ችግር ይፈጥርባቸዋል። አክሰል ቱዋዜምቤን ለዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ አጥቂውን ሌሊ ፎስተርን ለደቡብ አፍሪካና የአጥቂ አማካዩን ሃኒባል መጅቢሪን ለቱኒዚያ ብሔራዊ ቡድን ይሸኛሉ። ክሪስታል ፓላሶች ሴኔጋላዊውን ኢስማኤል አሳርንና ሞሮኮዊውን ቻዲ ሪያድን ለአፍሪካ ዋንጫ የሚልኩ ሲሆን ኤቨርተኖች ወሳኝ ተጫዋቻቸውን ሊሊማን እንጃይን እና ኢድሪሳ ጋናጉዌን ለሴኔጋል ብሔራዊ ቡድን ይሸኛሉ። ፉልሃም እስካሁን ባሉት ሁሉም የፕሪሚየር ሊግ ጨዋታዎች ያሰለፏቸውን ናይጄሪያዊውን አሌክስ ኢዎቢን እና ካልቪን ባሲን ወደ ሞሮኮ ሸኝተው ፈተናዎችን የሚጋፈጥ ነው የሚሆነው። ማንቸስተር ሲቲዎች 2 ወሳኝ ተጫዋቾቻቸውን ማለትም ግብፃዊውን አጥቂ ኦማር ማርሙሽን እና አልጄሪያዊውን የግራ መስመር ተከላካይ የሆነው ራያን አይት ኑሪን ወደ ሞሮኮ በመሸኘት የቡድን ጥልቀታቸውን ይቀንሳሉ። ሊቨርፑሎች በአፍሪካ ዋንጫው ምክንያት የሚያጡት አንድ ተጫዋች ብቻ ቢሆንም ያም አንድ ተጫዋች ግን ብዙ ትርጉሞች ያሉት ተጫዋች ነው። ግብፃዊው ሙሐመድ ሳላ ለአምናው የፕሪሚየር ሊግ ሻምፒዮን ብዙ ነገራቸው ነበር። ዘንድሮ ግን በተከታታይ ጨዋታዎች ተጠባባቂ ከመሆኑን ባሻገር በአውሮፓ ቻምፒየንስ ሊግ ኢንተር ሚላንን ለመግጠም ወደ ጣሊያን ባቀናው ቡድን ውስጥ ደግሞ በስብስብ ውስጥም ሳይካተት መቅረቱ የሚታወስ ነው። በሊቨርፑል ቤት ተገፍቻለሁ የሚለው ሙሐመድ ሳላ በቅርቡ ከክለቡና ከአሰልጣኙ ጋር የገጠመው ሰጣ ገባም ሳይቋጭ ነው ወደ ሞሮኮ የሚያቀናው። በቀዮቹ ቤት ቋሚ አስተላለፍን የተነፈገው የፈርዖኖቹ አጥቂም ከአፍሪካ ዋንጫ ቢመለስም ስለሚኖረው ጣፈንታ አሁን ላይ ሆኖ መተንበይ አስቸጋሪ ይሆናል። አስተን ቪላና ቦርንመስ አንዳንድ ተጫዋቾችን ብቻ ነው ለአፍሪካ ዋንጫ የሚሸኙት። የእነዚህም የእንግሊዝ ፕሪሚየር ሊግ ክለቦች አንዳንድ ተጫዋቾችን ብቻ ይሸኛሉ። የአፍሪካ ዋንጫ መርሃ ግብሮች የአውሮፓ ክለቦች ወሳኝ ጨዋታዎች በሚካሄዱበት ወቅት ላይ መከናወኑ የብዙ አሰልጣኞች ትችትን እያስተናገደ እንደሆነም ይታወቃል። አሁንም ይህን ቀጥሏል። ለብዙ የአውሮፓ ክለቦች የውጤት ማጣት ስጋት የደቀነው የአፍሪካ ዋንጫ በሞሮኮ አስተናጋጅነት ከታህሳስ 12
እስከ ጥር 10 ድረስ የሚካሄድ ይሆናል ተብሎ ነው የሚጠበቀው። ከፈረንሳይ ጥሪ ከቀረበልኝ ይቀበላለሁ ብሏል ካሬም ቤንዜማ። የአልኢቲያዱ የፊት መስመር አጥቂ የሆነው ካሬም ቤንዜማ ለፈረንሳይ ብሔራዊ ቡድን ለመጫወት ዝግጁ መሆኑን አስታውቋል። የፈረንሳይ ብሔራዊ ቡድን ለዓለም ዋንጫው ጥሪ ካቀረበልኝ ተቀብዬ እሄዳለሁ ሲል ካሬም ቤንዜማ ተናግሯል። አክሎም ለዓለም ዋንጫ መጫወት ላይ ላይፈልግ ይችላል፣ ሁሉም ሰው በዚህ ውድድር ላይ መጫወት ግን ይፈልጋል ሲል ነው የተደመጠው። ከአሰልጣኝ ዚነዲን ዚዳን ጋር ጥሩ ግንኙነት እንዳለው የገለጸው ቤንዜማ እሱ የፈረንሳይ ብሔራዊ ቡድን አሰልጣኝ ከሆነ እንደሚሳካለት ጥርጥር የለኝም ሲልም ጭምር ነው የተናገረው። ካሬም ቤንዜማ እንግዲህ ከአሰልጣኝ ዲዲዬ ዴሾ ጋር ጥሩ ግንኙነት የለውም የሚሉ መረጃዎች ይወጣሉ። ነገር ግን በዓለም ዋንጫው ላይ ግን ጥሪ የሚቀርብለት ከሆነ ብሔራዊ ቡድኑን መቀላቀል እንደሚፈልግ ነው የአልኢቲያዱ አጥቂ ፈረንሳዊው ካሬም ቤንዜማ እየተናገረ የሚገኘው። የሴሪኤው የወሩ ምርጥ ተጫዋች ይፋ ተደርጓል። የ2025-26 የውድድር ዘመን የጣሊያን ሴሪኤ የወርሃ ህዳር የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የክሮምኔንሴ የፊት መስመር አጥቂ የሆነው ጄሚ ቫርዲ የሴሪኤው የወሩ ምርጥ ተጫዋች በመባል በአብላጫ ድምጽ ተመርጧል። እንግሊዛዊው አጥቂ ጄሚ ቫርዲ የመጀመሪያውን የሴሪኤ የወሩ ምርጥ ተጫዋች ሽልማትንም አሸንፏል። ለራሱ ጄሚ ቫርዲ በወሩ ባደረጋቸው 4 ጨዋታዎችም 3 ጎሎችን ማስቆጠር ችሏል። ክለቡ ካደረጋቸው 4 ጨዋታዎችም በ3ቱ ሲሸነፍ በአንዱ ደግሞ ማሸነፉ እናስታውሳለን። ነገር ግን ተጫዋቹ ጥሩ የሚባል የውድድር ዓመትን እያሳለፈ ነው። በህዳር ወር የወሩ ምርጥ ተጫዋች ሽልማት ላይ ከታህሳስ ወር 1 ጨዋታ መካተቱ ሊጉ ይፋ አድርጓልና በዚህ መሰረት ነው ጄሚ ቫርዲ እንዲመረጥም ያደረገው። ደጋፊዎችን ያስደነገጠው የ2026 ዓለም ዋንጫ የስቴዲየም መግቢያ ትኬትን እንመልከት። በመጪው ክረምት በአሜሪካ በሜክሲኮና በካናዳ በጣምራ አስተናጋጅነት በሚካሄደው የዓለም ዋንጫ የተቀመጠው የመግቢያ ዋጋ በደጋፊዎች ዘንድ አስደንጋጭ ሆኗል። ከዓለም አቀፉ እግር ኳስ ፌዴሬሽን ማህበር ፊፋ ተገኘ በተባለው መረጃ የምድብ ጨዋታዎች ዝቅተኛ የመግቢያ ዋጋ $4185 ሆኖ ነው የተቀመጠው። ምንም እንኳን ፊፋ ጉዳዩን ይፋ ባያደርግም በመድረኩ ለሚሳተፉ አባል ሀገራት ፌዴሬሽኖች ምድባቸውን ባሳወቀበት ደብዳቤ የስቴዲየም መግቢያ ዋጋንም ስለማሳወቁን የተነገረው። በ2026 የዓለም ዋንጫ ዝቅተኛ ተብሎ የተቀመጠው የስቴዲየም መግቢያ ዋጋ ከ2022 የኳታር የዓለም ዋንጫ ዋጋ ጋር ሲነጻጸር የ7 እጥፍ ጭማሪ ያሳየ ነው። በኳታር የዓለም ዋንጫ ዝቅተኛው የመግቢያ ዋጋ 450 ፓውንድ እንደነበር ይነገራል። መደበኛ ትኬት ዋጋ ደግሞ $5560 ሊሆን እንደሚችል ሲዘገብ፣ በኳታር የዓለም ዋንጫ ግን በዚህ ደረጃ መግቢያው 747 ፓውንድ እንደነበር ነው የሚታወሰው። በሌላ በኩል የደጋፊዎች ፕሪሚየም የመግቢያ ትኬትም $8860 ሲሆን በአረቡ ዓለም ለመጀመሪያ ጊዜ በተደረገው መድረክ ግን በግዙፉ ሉሲየል ስቴዲየም በተለየ ደረጃ ውድ የተባለው መግቢያ 1197 ፓውንድ እንደነበርም የሚታወስ ነው። ለመጀመሪያ ጊዜም 48 ሀገራት የሚሳተፉበት የዓለም ዋንጫ በመጪው ክረምት በሶስቱ ሀገራት በአሜሪካ፣ በካናዳና በሜክሲኮ ጣምራ አስተናጋጅነትም እንደሚደረግ ነው መረጃዎቹ የወጡት። የፊንላንድ ታሪካዊ ክለብ የሆነው ሃክ እግር ኳስ ክለብም ከሊጉ መውረዱን ተከትሎ ከደጋፊዎች ከፍተኛ ተቃውሞን አስተናግዷል የሚሉ መረጃዎች ናቸው እየወጡ የሚገኙት። ክለቡ ከሊጉ መውረዱ ከተረጋገጠ በኋላ ደጋፊዎች ስቴዲየሙን እንግዲህ በተለያዩ ነገሮች ማፍረሳቸውን የተነገረው። ስቴዲየሙ የተለያዩ ነገሮች ላይ ያደረጉት 3 ታዳጊ ደጋፊዎች መሆናቸው ሲገለጽ ከፍተኛ ጉዳትም ደርሶበታል። ክለቡ አሁን ላይ የገጠመውን በታሪኩ አይቶት የማያውቀው አስቸጋሪ ጊዜን ማለፍም ደጋፊዎቹ የፋይናንስ ድጋፍ መጠየቁ ነው እየተገለጸ እንደሚገኝ መረጃዎች እየወጡ የሚገኙት። ስለዚህ ክለቡ አሁን ላይ የገጠመውን ነገር ድጋፍ ይፈልጋል ተብሏል። ክለቡ የ1934 የተመሰረተ ወዲህ 9 የሊጉ ዋንጫዎችን እንዲሁም 12 የፌዴሬሽን ካፖችን ያሸነፈ ቡድን እንደነበር የምናስታውሰው ጉዳይ ነው። አሁን ላይ ግን ከባድ ጊዜ ላይ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎቹ የጠቆሙት። የመጨረሻ መረጃችን እናድርገውና የባርሴሎናው ዳይሬክተር የሆኑት ዴኮ የማንቸስተር ዩናይትድ አጥቂ የሆነው ማርከስ ራሽፎርድን በቋሚነት ለማስፈረም አሁን ላይ ለመነጋገር ጊዜው አይደለም ሲሉ ተናግረዋል። ሆኖም ግን ዴኮ ክለቡ በእንግሊዝ ብሔራዊ ቡድን ተጫዋች ላይ የሆነው ላይ እንግዲህ በውሰት ላይ ያለውን ራሽፎርድን እስካሁን ባሳየው አቋም ግን ደስተኛ እንደሆኑ ግልጽ አድርገዋል። የመጨረሻ ውሳኔ የሚሰጠውም ከዚህ በኋላ ይሆናል ብለው ያስባሉ። ራሽፎርድ በዩናይትድ የመጨረሻ ጊዜያቶቹ ላይ ሲቸገር እንደነበር እናስታውሳለን። እናም ደግሞ በውሰት መውጣቱ የሚያስደንቅ አይደለም። አሁን ላይ ግን የቦታ ለውጡ ለሱ መልካም ሆኖለታል ተብሎ ይታሰባል። ራሽፎርድ እስካሁን ሁሉንም ትክክለኛ ነገሮች እያደረገ ይመስላል። ነገር ግን ባርሴሎናን በቋሚነት የማስፈረም አማራጫቸውን እንደሚጠቀሙ እርግጠኛ ለመሆን በጣም ገና ነው። ዴኮ ለካንዴ ናሴር ሲናገርም በማርከስ ራሽፎርድ ላይ ምንም ውሳኔ አልተሰጠም። ስለ ወደፊቱ ጊዜ ውሳኔ ለማድረግም አሁን ላይ ጊዜው አይደለም።
ለሱ ደስተኞች ነን። ራሽፎርድ ብዙ እየሰጠን ነው። በስትራቴጂካዊ መልኩም ስለ ዝውውሮች ለመነጋገርም ጊዜው አይደለም ሲልም ጨምር ተናግሯል። በዩናይትድ ራሽፎርድ ከተቀላቀለ በኋላ እንደ ማቲያስ ኩኛ፣ ብሪያን ኤምቤሞና ቤንጃሚን ሼስኮ ያሉ አዲስ ፈራሚዎች በመምጣታቸው የአጥቂ መስመሩ ለውጥ አድርጓል። ምንም እንኳን የቤንጃሚን ሼስኮ ምርጥ አቋም ገና በትክክል ባይታይም እነዚህ ሶስቱ ፈራሚዎች ክለቡ ራሽፎርድን በመርሳት ወደፊት እንዲራመድ ሊረዱት ይገባል ተብሏል። ምንም እንኳን የ28 ዓመቱ ራሽፎርድ በባርሴሎና ምርጥ አቋሙን መልሶ ሊያገኝ ቢችልም በቅርብ ጊዜ ግን ወደ ኦልድ ትራፎርድ ተመልሶ በሩበን አሞሪም የመጀመሪያ አስተላለፍ ውስጥ ቁልፍ ተጫዋች ይሆናል ተብሎ ማሰቡ ይከብዳል። ዩናይትድ ገዢ በማግኘትም ተጫዋቹን ማስወገድ እንደሚፈልግ ጭምር ነው እየተገለጸ እንደሚገኝ መረጃዎቹ እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን ደግሞ የተለያዩ ስፖርታዊ ጉዳዮችን በምሽቱ ፕሮግራማችን ይዘን የምንመጣ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።